ሐራምቤ ሬዲዮ 98.7 የዕለተ አርብ ሰኔ 12 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። በሀገሪቱ አንዳንድ አካባቢዎች ያለው የዝናብ እጥረት በግብርናው ዘርፍ ላይ ስጋት ደቅኗል ስለመባሉ፣ ፖለቲከኛው የፌዴራል መንግስት በትግራይ ሁሉን አካታች ድርድር እንዲደረግ ጥሪ ስለማቅረባቸው፣ የተሻሻለው የገቢ ግብር አዋጅን ተከትሎ የጥራጥሬና ቅባት እህል ላኪዎች ከገበያ ሊወጡ እንደሚችሉ ስለሚጠቆሙ ከአፍሪካ፣ ኢጋድ የሶማሊያ ሉዓላዊነት እንዲከበር ስለማሳሰቡ ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኢራን ኒኩለር ስምምነት ለተጨባጭ እርምጃ ዝግጁ መሆኑን ስለመግለጹ፣ ከህግ ውጪ ከተፈጸሙ ክፍያዎች ውስጥ ወደ 15 ቢሊዮን ብር አሁንም ለመንግስት አለመመለሱ ተገለጸ። በ2016 በጀት ዓመትና ከዚያ በፊት ከተለያዩ የመንግስት መስሪያ ቤቶች ከህግ ውጪ ከተፈጸሙ ክፍያዎች ውስጥ ወደ 15 ቢሊዮን ብር እስከ አሁን ለመንግስት አለመመለሱ ተገልጿል። ይህ የተገለጸው ሰኔ 11 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት የፌዴራል ዋና ኦዲተር መስሪያ ቤት የ2017 በጀት ዓመት የኦዲት ሪፖርቱን ባቀረበበት ወቅት ነው። በሪፖርቱ እንደተገለጸው በ2016 ከህግ ውጪ የተፈጸሙ ክፍያዎች መሆናቸው በሂሳብ ምርመራ ተረጋግጦ 21.5 ቢሊዮን ብርና ከ23000 በላይ ዶላር ለመንግስት ተመላሽ እንዲሆን ጥፋቱን የፈጸሙ ተቋማት በደብዳቤ ተጠይቀዋል። ይሁንና ከተጠየቀው ገንዘብ ውስጥ ለመንግስት ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብር ብቻም ነው ተብሏል። ከህግ ውጪ የተከፈሉና ለመንግስት መመለስ አለባቸው የተባሉ በአብዛኛው በጉምሩክ፣ በገቢዎች ቅርንጫፍ ጽህፈት ቤቶችና በዩኒቨርሲቲዎች የተፈጸሙ ክፍያዎች መሆናቸውን ሪፖርቱ አመላክቷል። ተቋማቱ ህግ ጥሰው ያለ አግባብ ወጪ ያደረጉትን ወደ 15 ቢሊዮን ብር የተጠጋ ገንዘብ በአስቸኳይ ተመላሽ እንዲያደርጉም ጥብቅ ማሳሰቢያ ተሰጥቷቸዋል። በሀገሪቱ አንዳንድ አካባቢዎች ያለው የዝናብ እጥረት በግብርናው ዘርፍ ላይ ስጋት ደቅኗል። በዘንድሮው የምርት ዘመን በመላው ሀገሪቱ በአንዳንድ አካባቢዎች ከፍተኛ የዝናብ እጥረት እያጋጠመ በመሆኑ ይህም በቀጣይ የምርት ሂደት ላይ ከባድ ተጽዕኖ እንደሚኖረው ለሐራምቤ ቃላቸውን የሰጡ የግብርና ባለሙያ ገልጸዋል። የዝናብ እጥረቱ በሰብል ልማት፣ በእንስሳት መኖ እንዲሁም በውሃ አቅርቦት ላይ ተጽዕኖ ሊያሳድር እንደሚችልም ባለሙያው ጠቁመዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት እንዳለው ከሆነ በኦሮሚያ፣ በአማራ፣ ቤኒሻንጉል ጉሙዝ፣ በጋምቤላ፣ በደቡብ ኢትዮጵያ፣ በሲዳማና ሶማሌ ክልሎች ለተወሰኑ ቀናት ከቀላል እስከ ከባድ ዝናብ ቢኖርም የምርት ዘመኑን አጠቃላይ የዝናብ እጥረት ስጋት ግን ሙሉ በሙሉ ሊቀርፍ እንደማይችል አስገንዝቧል። በተለይም በሰሜን ምስራቅና በሰሜን ምዕራብ ኢትዮጵያ ከመደበኛ በታች የሚሆን ዝናብ የመከሰት እድሉ ከ60 እስከ 80 በመቶ እንደሚደርስ አመላክቷል። የግብርና ባለሙያው እንደነገሩን ከሆነ ይህ ሁኔታ በዝናብ ላይ ብቻ ተመስርተው ለሚያርሱ ገበሬዎች ፈተና ሊሆን እንደሚችልም ጠቁመዋል። በተመሳሳይ በትግራይ ክልል በሚገኙ 21 ወረዳዎች ከፍተኛ የዝናብ እጥረት ሊያጋጥም ስለሚችል አስቸኳይ የቅድመ ዝግጅት ስራ እንዲጀመር የክልሉ አደጋ ስጋት ስራ አመራር ኮሚሽን ጥሪ አቅርቧል። የኮሚሽኑ ምክትል ኮሚሽነር አቶ ገብረ እግዚአብሔር አረጋዊ እንደገለጹት በፓሲፊክ ውቅያኖስ የሙቀት መጠን መጨመር በኤልኒኖ ክስተት ምክንያት በክልሉ ይህ ሁኔታ ሊያጋጥም ይችላል ብለዋል። የዓለም ሜትሮሎጂ ድርጅት በኢትዮጵያ በዘንድሮ የክረምት ወራት ከሰኔ እስከ መስከረም ባለው የዝናብ ወራት ከመደበኛው በታች የሚሆን የዝናብ መጠን እንደሚጠበቅም አስጠንቅቋል። በሌላ በኩል የአየር ንብረት ባለሙያዎች እንደሚሉት ከመደበኛው በላይ የሙቀት መጠን እንደሚኖር በመጠቆም የእርጥበት መቀነስ፣ የውሃ ትነት መጨመር የድርቅ ተጽዕኖን ሊያባብስ እንደሚችልም ያስጠነቅቃሉ።
ፖለቲከኛው የፌዴራል መንግስት በትግራይ ሁሉን አካታች ድርድር እንዲደረግ ጠየቁ። የአረና ትግራይ ሉዓላዊነትና ለዲሞክራሲ ፓርቲ መስራችና ከፍተኛ አመራር አቶ ገብሩ አስራት ጦርነት ናፋቂ ባሉት የህወሓት ቡድን አማካኝነት በክልሉ የጦርነት ነጋሪት እየተጎሰመ ይገኛል ብለው ጦርነቱን ለመቀልበስ የፌዴራል መንግስት በክልሉ ከሚገኙ ተቃዋሚ ፓርቲዎች ከጊዜያዊ አስተዳደሩና ታጣቂ ኃይሎችን ያካተተ ሰላማዊ ድርድር ሊያደርግ ይገባል ሲሉ ለጣቢያችን በሰጡት ቃል አሳስበዋል። ከመርህ አኳያ ህጋዊነት ከሌለውና በህዝቡ ላይ አምባገነን በመሆን ስልጣን ከተቆጣጠረ አካል ጋር ለውይይት መቀመጡ አዳጋች ቢሆንም ለህዝቡ ሰላም ሲባል ድርድርና ውይይት አማራጭ የሌለው መፍትሄ መሆኑን አቶ ገብሩ አጽንኦት ሰጥተዋል። ህወሓት በአሁኑ ሰዓት በክልሉ ጽምዶ በሚል ስያሜ እየተንቀሳቀሰ ያለ ጣምራ ቡድን በመፍጠር ለዳግም ጦርነት እየተዘጋጀ እንደሚገኝና በነዋሪው ላይም አፋኝና አስገዳጅ ህጎችን እያወጣ ነው ሲሉም ኮንነዋል። ከዚህ ቀደም አሜሪካን ጨምሮ የአፍሪካ ህብረትና ሌሎች ባለድርሻ አካላት በክልሉ ሰላም እንዲሰፍን ያደርጉት የነበረውን ተግባር ማቋረጣቸውን በመጥቀስ ሀገራቱና ህብረቱ በዲፕሎማሲያዊ ስራቸው በህወሓት ላይ ጫና ሊያደርጉ ይገባል ሲሉም ጥሪ አቅርበዋል። የህወሓት በኃይል ስልጣን መቆጣጠር በምንም አይነት መልኩ ቅቡልነት የለውም ያሉት ፖለቲከኛው በፌዴራል መንግስቱ በኩል የፕሪቶሪያው ስምምነት ሙሉ በሙሉ አለመተግበርም አሁን ለተፈጠረው ውጥረት የበኩሉን አስተዋጽኦ ማድረጉንም ገልጸዋል። በመሆኑም በክልሉ ላይ እያንዣበበ ያለው የጦርነት ስጋት እንዲረግብ ሁሉን አካታች የሰላም ድርድር ሊደረግ ይገባል ሲሉም አስገንዝበዋል። ህወሓት በክልሉ ለግጭት የሚጋብዝ እንቅስቃሴ እያደረገ ይገኛል የሚሉ መረጃዎች እየወጡ ቢገኙም በፌዴራል መንግስት በኩል ግን እስከ አሁን በዚህ ረገድ የወጣ ይፋዊ ማብራሪያ የለም። የተሻሻለው የገቢ ግብር አዋጅን ተከትሎ የጥራጥሬና ቅባት እህል ላኪዎች ከገበያው ሊወጡ እንደሚችሉ ተጠቆመ። በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ሳቢያ በርካታ የጥራጥሬና ቅባት እህል ላኪዎች ከዘርፉ ሊወጡ እንደሚችሉ ባደረገው ጥናት መለየቱን የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር አስታውቋል። ማህበሩ ይህንን ያስታወቀው በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 በዋናነት አንቀጽ 23 የ2.5 በመቶ የአማራጭ አነስተኛ ግብር እንዲሁም አንቀጽ 89 የ25 በመቶ ቅድመ ግብር ክፍያ ድንጋጌዎች በዘርፉ ላኪዎች ላይ የሚያሳድሩትን ተጽዕኖ በመለየት ለሚመለከተው የመንግስት አካል ለማሳወቅ እያደረገ ባለው የጥናት ግኝት ላይ ከሚመለከታቸው ባለድርሻዎች ጋር ሰኔ 8 ቀን 2018 ዓ.ም ባካሄደው መድረክ ላይ ነው። የኢትዮጵያ ጥራጥሬና ቅባት እህሎች ማህበር ተጠባባቂ ዋና ስራ አስኪያጅ ስሜነህ በሴ የጥናት ግኝቱን አስመልክቶ ባደረጉት ገለጻ በ25 በመቶ ቅድመ ግብር ክፍያ ምክንያት 31.6 በመቶ የጥናቱ ተሳታፊዎች ንግዳቸውን በመዝጋት ከዘርፉ ለመውጣት እቅድ እንዳላቸው፣ በተመሳሳይ 31.6 በመቶዎቹ ደግሞ የምርት ዋጋን ለመጨመር እቅድ እንዳላቸው፣ 21.1 በመቶዎቹ ደግሞ አማራጭ ስርዓት ሊኖር እንደሚገባ ማሳወቃቸውን አስረድተዋል። በመሆኑም ችግሩን ለመቅረፍ የንግድና ቀጠናዊ ትስስር ሚኒስቴር የ2.5 በመቶ የአማራጭ ግብር በትርፍ ግብር ላይ ቢደመር የሚል ሀሳብ እንዳለው ጠቁመዋል። ምርጫ ቦርድ 15 የተቃዋሚ ፓርቲ እጩዎች ለፌዴራል ምክር ቤት አባልነት መመረጣቸውን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሕዝብ ተወካዮች ምክር ቤት የምርጫ ክልሎች የተሰጠውን ድምፅ ውጤት ይፋ አድርጓል። በዚህም ከ40ዎቹ የምርጫ ክልሎች ውስጥ 15ቱን ያሸነፉ የተለያዩ የተቃዋሚ ፓርቲ እጩዎች መሆናቸውን ቦርዱ አስታውቋል። ባለፈው ግንቦት ወር በተካሄደው ምርጫ በትግራይ ክልል 38 እና በአማራ ክልል 8 የምርጫ ክልሎች በስተቀር በ1139 የምርጫ ክልሎች ድምፅ ተሰጥቷል። ድምፅ ከተሰጠባቸው ክልሎች 501ዱ ለሕዝብ ተወካዮች ምክር ቤት ሲሆን
638ቱ ለክልላዊ መስተዳደሮች ምክር ቤቶች ነው። ብሔራዊ ምርጫ ቦርድ በሰጠው መግለጫም ከ139ኙ የምርጫ ክልሎች የደረሱትን ውጤቶች እየመረመረ በማጽደቅ ላይ መሆኑንም ገልጿል። በሌላ በኩል ቦርዱ በምርጫ ሂደት ቅሬታ ከቀረበባቸው 128 የምርጫ ክልሎች ለ85ቱ ውሳኔ መስጠቱን ገልጾ በ43ቱ የምርጫ ክልሎች በቀረበው ቅሬታ ግን ውሳኔው በሂደት ላይ መሆኑን አስታውቋል። ኢጋድ የሶማሊያ ሉዓላዊነት እንዲከበር አሳሰበ። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ሶማሊላንድ በእስራኤል ኢየሩሳሌም ኤምባሲ መክፈቷን ተከትሎ የሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነትና የግዛት አንድነት ሙሉ በሙሉ ሊከበር ይገባል ሲል አሳስቧል። ተቋሙ ባወጣው መግለጫም የሀገሪቱን የፖለቲካ ነጻነት ማክበር ደግሞ የኢጋድ ስምምነት፣ የአፍሪካ ህብረት መስራች ህግ እንዲሁም የተባበሩት መንግስታት ቻርተር መሰረታዊ መርሆች መሆናቸውን ጠቅሶ ለመርሆቹ መከበር ቁርጠኛ ነኝ ብሏል። ከዚህ በተጨማሪም የሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነትና አንድነትን የሚጋፉ ማናቸውም ድርጊቶች ወይም ተነሳሽነቶች እንደሚያሳስቡትም ገልጿል። እንዲህ አይነት እርምጃዎች በአካባቢው ያለውን ውጥረት ሊያባብሱት ይችላሉም ሲል አስጠንቅቋል። እነዚህ ያልተፈቀዱ ዲፕሎማሲያዊ እንቅስቃሴዎች የቀጠናውን ሰላም፣ መረጋጋትና የጋራ ትብብርን አደጋ ላይ የሚጥሉ ናቸው ያለው ኢጋድ የድርጊቱ ተሳታፊዎች እየሄዱበት ካለው መንገድ እንዲቆጠቡም አሳስቧል። ሶማሊላንድ ከእስራኤል የወታደራዊ ስልጠና ድጋፍ ማግኘት መጀመሯን ገለጸች። የሶማሊላንድ መከላከያ ሚኒስትር መሐመድ ዩሱፍ አሊ እስራኤል በሶማሊላንድ ውስጥ ምንም አይነት የጦር ሰፈር ባይኖራትም የሀገሪቱን የፖሊስና የወታደራዊ ኃይሎችን እያሰለጠነች ትገኛለች ብለዋል። እስራኤል ለሶማሊላንድ የሀገርነት እውቅና የሰጠች የመጀመሪያዋ ሀገር መሆኗን ተከትሎ የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ለመጀመሪያ ጊዜ በዚህ ሳምንት ወደ ቴል አቪቭ ይፋዊ ጉብኝት አድርገዋል። የመከላከያ ሚኒስትሩ መሐመድ ዩሱፍ አሊ ከልዑካን ቡድኑ ጋር አብረው ወደ እስራኤል ተጉዘዋል። ሶማሊያ እስራኤል ለሶማሊላንድ የሰጠችውን እውቅና ውድቅ ያደረገች ሲሆን ድርጊቱን በሉዓላዊነቷ ላይ ሆነ ተብሎ የተፈጸመ ጥቃት ስትል መፈረጇም የሚታወስ ነው። የእስራኤል የውጭ ጉዳይ ሚኒስቴር በቴል አቪቭ ካዘጋጀው የንግድ ፎረም ጎን ለጎን ለሮይተርስ የዜና ወኪል ማብራሪያ የሰጡት ዩሱፍ አሊ እስራኤል በግዛቱ ውስጥ የጦር ሰፈር ለማቋቋም ድርድር እያደረገች ነው ተብሎ የተሰራጨው ዘገባ እውነት አለመሆኑን አስተባብለዋል። ሚኒስትሩ በሶማሌላንድ ውስጥ ምንም አይነት የእስራኤል ወታደርም ሆነ ወታደራዊ ሰፈር የለም ያሉ ሲሆን ነገር ግን እስራኤል ሶማሌላንድን እየረዳች ነው፣ የተወሰነ የፖሊስና የጦር ኃይሎቻችንን ለማሰልጠን ድጋፍ እያደረገች ይገኛል ሲሉም ገልጸዋል። በእስራኤል በኩል የጦር ሰፈሩን በተመለከተም ሆነ ስለ ወታደራዊ ድጋፍ መስጠቱ የሰጠችው ማብራሪያ የለም። ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በኢራን የኒኩለር ስምምነት ለተጨባጭ እርምጃ ዝግጁ መሆኑን ገለጸ። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ዳይሬክተር የኢራን የኒኩለር ፕሮግራምን በሚመለከት ተጨባጭ እርምጃ ለመውሰድ ዝግጁ መሆናቸውን ገልጸዋል። ኢራን ከአሜሪካ ጋር በተፈራረመችው የመግባቢያ ሰነድ ላይ የኒኩለር ጦር መሳሪያ ላለማምረት እንዲሁም ላለመግዛት ዳግም ተስማምታለች። ከዚህ በተጨማሪም ሁለቱም ሀገራት ኢራን ባላት የተብላላ ዩራኒየም ላይ ለመነጋገር ተስማምተዋል። ራፋኤል ግሮሲ በጉዳዩ ላይ በሰጡት መግለጫ በሚኖሩ ቴክኒካዊ ተግዳሮቶች ላይ ግምታችንን እያስቀመጥን ጊዜያችንን ማባከን ተገቢ አይደለም ብለዋል። ሁሉም ሰው በቀና ልቦና እንደሚሳተፍና ስምምነቱ እንዲሳካ እንደሚፈልግ በማመን ድርድሩን አስጀምራለሁ። ስምምነቱን ከፈረሙ ይህን ለማድረግ በቁም ነገር እንደሚሰሩ ምልክት አድርጌ እወስዳለሁም ሲሉ ተደምጠዋል። አክለውም ኤጀንሲው የተወሰኑ ነገሮችና ኤጀንሲው ሊደርስባቸው ስለሚገባቸው ቦታዎች በጣም ጥሩ መረጃ እንዳላቸው፣ ነገር ግን ከሂደቱ በፊት መሄድ ትክክል አይደለምም ብለዋል። ዘገባው የቢቢሲ ነው። አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። በሀገሪቱ አንዳንድ አካባቢዎች ያለው የዝናብ እጥረት በግብርናው ዘርፍ ላይ ስጋት ደቅኗል ስለመባሉ፣ ፖለቲከኛው የፌዴራል መንግስት በትግራይ ሁሉን አካታች ድርድር እንዲደረግ ጥሪ ስለማቅረባቸው፣
የተሻሻለው የገቢ ግብር አዋጅን ተከትሎ የጥራጥሬና ቅባት እህል ላኪዎች ከገበያ ሊወጡ እንደሚችሉ ስለመጠቆሙ፣ ከሀገር ቤት ኢጋድ የሶማሊያ ሉዓላዊነት እንዲከበር ስለማሳሰቡ፣ ከአፍሪቃ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኢራን ኒኩለር ስምምነት ለተጨባጭ እርምጃ ዝግጁ መሆኑን ስለመግለጹ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ።